መጽሐፈ ሄኖክ ምዕራፍ 9 የያሬድ ልጅ ሄኖክ በሌላ ጊዜ ያየው ጥበብ ያለበት ራእይ ይህ ነው። ያሬድን የመላልኤል ልጅ አለው፣ መላልኤልን የቃይናን ልጅ አለው፣ ቃይናን የሄኖስ ልጅ አለው፣ ሄኖስን የሴት ልጅ አለው፣ ሴትን የአዳም ልጅ አለው። በዚህም ዓለም ላሉ ሰዎች እናገረው ዘንድ የጀመርሁት የዘጠኙ ሕግጋት አበጋዝ ይህ ኢታምልክ ነው። የቀድሞ ሰዎች ይህንን ነገር ሰሙ። በኋላም የተነሳችሁ ሰዎች በመላእክት ጌታ ፊት የምናገረው የከበረ የኢታምልክን ነገር አስተውሉ። የእነዚህ የአበው ነገራቸው ከዘጠኙ ሕግጋት ኢታምልክ ይበልጣል ማለት ነው። እኛም በኋላ የተነሳን ሰዎች ከዘጠኙ ሕግጋት ኢታምልክ ትበልጣለች ማለትን አንከለክልም። እኔ እንዳሰብሁት ዘላለም ጸንቶ የሚኖር የሕይወት ዕድል ከሱ የተሰጠኝ የመላእክት ጌታ እንደወደደ ዛሬ ያዘዝሁት ጥበብ ከመላእክት ፊት እስከ ዛሬ ድረስ አልተሰጠኝም ነበር። 3 ነገሮችም ተገለጠልኝ። እኔም በዚህ ዓለም ለሚኖሩ ሰዎች እነግራቸው ጀመር። መጀመሪያው ነገር ይህ ነው። የደጋጎቹ ማደሪያ በተገለጠ ጊዜ ኃጥአንም በኃጢአታቸው በተፈረደባቸው ጊዜ ከዚህ ዓለም ይጠፋሉ። ከመላእክት ጌታ ዘንድ ስራቸው በጸናላቸው በተመረጡ ጻድቃን ፊት ጻድቅ ባህሪ ክርስቶስ በተገለጠም ጊዜ በዚህ ዓለም ለሚኖሩ ለደናግላን ለሕያዋን ብርሃነ መለኮቱ በተገለጠበት ጊዜ የኃጢአተኞች ማደሪያ ወዴትስ ነው? የነፍሳት ጌታን የካዱት ሰዎችስ ቦታቸው የት ነው አለ። ጥንቱን ባልተወለዱ በተሻላቸው ነበር ባይፈጠሩ። የጻድቃን የተሰወሩ ክብሮቻቸውን በተገለጡ ጊዜ በኃጢአተኞች ይፈረድባቸዋል። ደናግልና ሕጋውያንን ከመበደላቸው የተነሳ ሕግን የዘነጉ ሰዎች ይታወካሉ። ይህን ዓለም የሚገዟት ሰዎች እንግዲህ ወዲህ የሚይዙ ከፍ ከፍ ያሉ አይሆኑም። ለደናግልና ለከበሩ ሕጋውያን የመላእክት ጌታ የባህሪ ክብሩ ተገልጧልና የቅዱሳን ፊት ማየት አይችሉም። የጸኑ ነገስታቱም በዚያ ጊዜ ይጠፋሉ፣ በከበሩና በደጋጎች ሰዎች እጅም ይወድቃሉ። የነሱ የሚሆን ደህንነታቸው ጨርሶ ጠፍቷልና ከዚያ ከመከራው በመላእክት ጌታ ዘንድ እንግዲህ ወዲህ ለነሱ የሚያማልድ የለም። በዚህ ወራት እንዲህ ይሆናል። የከበሩና የተመረጡ የሴት ልጆች ከደብር ቅዱስ ይወርዳሉ፣ ልጆቻቸውም ከቃየል ልጆች ጋር አንድ ይሆናሉ። በዚያ ወራት ሄኖክ ቁጣና ቅናት የተጻፈባቸው መጽሐፎችን፣ ሁከትና ችኮላም የተጻፈባቸው መጽሐፎችን ያዘ። የመላእክትም ጌታ ይቅርታ አይደረግላቸውም አለ። በዚያም ጊዜ ጥቅል ነፋስና ደመና ከዚህ ዓለም ወስዶ በሰማይ ዳርቻ በአድማስ አኖረኝ። በዚያም ቦታ ሌላ ራእይ አየሁ። የጻድቃንን ማደሪያቸውን የቅዱሳንን ቦታቸውን አየሁ። ከዚያም ቦታ ዓይኖቼን ከመላእክት ጋር የሚኖሩበት ማደሪያቸውንም ከቅዱሳንም ጋር የሚኖሩበትን ቦታቸውን አየሁ። ስለ ሰውም ልጆች ፈጽመው ይለምናሉ፣ ይጸልያሉ። ቸርነት በፊታቸው እንደ ውሃ በዝቶ ይፈሳል፣ ይሰጣል። ይቅርታም በዚህ ዓለም እንደ ጠል ይሆናል፣ በዝቶ ይሰጣል። በመካከላቸው ለዘላለሙ እንዲህ ይሆናል። በዚያም ወራት ሃይማኖትንና ምግባርን የያዙ የደናግልን ቦታ ዓይኖች አዩ። በዘመናቸውም ቸርነቱ ይደረግላቸዋል። ለደናግላንና ለሕያዋንም ለዘላለሙ በሱ ፊት ስፍር ቁጥር የላቸውም። በመላእክት ጌታ ስልጣን የተያዘ ማደሪያቸውን አየው። ደናግልና ሕጋውያንም ሁሉ በፊቱ እንደ መንፈስ ቅዱስ ብርሃን ያበራሉ። አፋቸውም ምስጋናን ይመስላል።
ከንፈሮቻቸውም የመላእክት ጌታ ስምን ያመሰግናሉ። በፊቱ የሚሰጥ ቸርነት አያልቅም፣ በፊቱም የሚሰራ ቅንነት አይፈጸምም። በዚያም ቦታ እኖር ዘንድ ወደድሁ፣ ያንን ቦታ ልቦና የወደደችው በመላእክት ጌታ ፈቃድ ስለኔ ጸንቷልና፣ ጥንቱንም እድል ፈንታዬ በዚያ ሆነ። በዚያም ወራት የመላእክት ጌታን ስም አክብሬ አመሰገንሁ። የመላእክት ጌታ እንደወደደ በፍጹም ምስጋና እሱ አጽንቶኛልና ፍጹም ምስጋና አቀረብሁለት። በዚያም ቦታ ዓይኖቼ ትዝ ብለው አዩ። የተመሰገነ ነው፣ ከጥንት ጀምሮ እስከ ዘላለሙ ይክበር ይመስገን እያልሁ ፈጽሜ ያመሰገንሁት። በፊቱም በሚደረገው ቸርነት ፍጻሜ የለውም። ዓለም ሳይፈጠር ይህ ዓለም ምንም እንደሆነ እሱ ያውቃል። ለልጅ ልጅ ዘመን የሚሆነውን ነገር ያውቃል። የማያርፉ በጌትነትም ፊት የሚቆሙ መላእክት ያመሰግኑሃል፣ ፈጽመው ያመሰግናሉ። የመላእክት ጌታ ንጹሕ ክቡር ልዩ አንተ ነህ፣ የፈጠርኸውም ፍጥረት ምድርን ይመላል እያሉ እሱን ያከብራሉ። በዚያም ቦታ የማያርፉ መላእክትን ሁሉ በፊቱ ቆመው ሲያመሰግኑ ዓይኖቼ አዩ። አንተ የከበርህ ነህ፣ የመላእክት ጌታ ስሙም ለዘላለም የከበረ ነው ይላሉ። ቀና ብሎ ማየት እስኪሳነኝ ድረስ ፊቴ ተለወጠ።